ሰላም ሰላም ውዶችዬ የዩቱብ ተከታታዮቼ የዩቱብ ቤተሰቦቼ እንኳን ደረሳችሁ ለፋሲካ ባህል። በመጀመሪያ በሚቀጥለው ደግሞ ወሳኝ ሰው ሁኑ። ወሳኝ ሰው ሁኑ። እናንተ የምትወስኑ ሰው ሁኑ። ማንም ሰው በእናንተ እንዲወስንላችሁ ፍቃድ አትስጡት። በቃ ሰው ተናገረ እንዳልሰማ እለፉት። እራሳችሁ ግን ወሳኝ ሁኑ። ወስኑ፣ ወሳኝ ሁኑ። አሁን ለምሳሌ እኔ አሁን አረብ ሀገር ነኝ፣ ዱባይ ነው ያለሁት አይደለ? እኔ በሚቀጥለው አመት ሀገር እገባለሁ ካልኩኝ እገባለሁ ነው በቃ። ማንም ሰው ለእኔ የሚወስንልኝ ነገር የለም ኮንትራቴን ከጨረስኩኝ ውዶችዬ። እና ወሳኝ ሰው ሁኑ። ወሳኝ ካልሆናችሁ ማንም ነው የሚጫወትባችሁ። ማንም ሰው ይጫወትባችኋል። ገባችሁ? ማንም ነው የሚወስንላችሁ ለእናንተ ህይወት። እናንተ አትወስኑ። የበታች ነው የምትሆኑት እናንተ ካልወሰናችሁ። እናንተ ወሳኝ ከሆናችሁ ግን ማንም ሰው አይደፍራችሁም። ከራሴ ተሞክሮ ነው የምነግራችሁ። እኔ ወሳኝ አልነበርኩም። ሰው ነበር የሚለኝ። ሰው ያለኝን አምናለሁ። ሰው ያለኝን የሚወስንልኝ እሺ ነበር ምል። አሁን ግን እንደዛ አይደለም። እየገባኝ ሲመጣ ነገሮቹ ለካ ወሳኝ አልነበርኩም። ለካ ለነገሮች አልወስንም። አሁን ግን እንደኔ ወሳኝ የለም። ገባችሁ? ወሳኝ ሁኑ። ለነገሮቹ ወስኑ። እናንተ ወሳኝ ስትሆኑ ሰው ይፈራችኋል፣ ሰው ያከብራችኋል። በነገራችሁ ወሳኝ አሁን ለምሳሌ አይ እኔ ይሄን አልክም ይሄን ብር አልክም ካልኩኝ የፈለገው ሰው ላኪ አምጪ ቢለኝ ራሱ አልሰጥም እኔ ካልወሰንኩ። በነገራችሁ በህይወታችሁ በሙሉ ወሳኝ ሁኑ። አረብ ሀገር ያላችሁ ሰዎች ወንድም ሴትም ነው የምናገሩ፣ ወሳኝ ሁኑ። ከራሴ ተሞክሮ ነው። ስለማልወስን ነው እኔ በስደት ዓለም ብዙ ጊዜ የምመላለሰው ወሳኝ ስላልሆንኩኝ። አያችሁ፣ ቆራጥና ወሳኝ በሆን ኖሮ ብዙ አመት አረብ ሀገር አልመላለስም። ከኔ ተሞክሮ ተማሩ። አንዴ ኩዌት እንሄዳለን አንወስንም፣ ዱባይ እንመጣለን። ዱባይ እንጨርሳለን እንሄዳለን። ኢትዮጵያ አንወስንም፣ ሳውዲ እንሄዳለን። ያ ለምንድን ነው? ስለማንወስን፣ ወሳኝ ስለማንሆን፣ በራሳችን ወሳኝ ስለማንሆን። ወሳኝ ሆኑ ውዶቼ። ወሳኝ ስትሆኑ ብዙ ነገሮች ይለወጣሉ። አንደኛ ትፈራላችሁ፣ ሁለተኛ ሰው ያከብራችኋል፣ ሶስተኛ ነገር ደግሞ ለህይወታችሁ በጣም ዋስትና ነው። ወሳኝ ስትሆኑ እማትወስኑ ሰዎች ከዚህ በኋላ በዚህ ቪዲዮ አይታችሁ ወሳኝ ለመሆን ሞክሩ። እኔ ብዙ ጊዜ የአረብ ሀገር ሴቶችን የአረብ ሀገር ያሉ ሰዎችን ነው የምናገር። ለምን? እኔ የአረብ ሀገር ስለሆንኩኝ የምንወድቀው እኛ ስለሆን በየጸበሉ በየገዳሙ በየምኑ እኛ ነን የምንገኘው። የከሌ በልቶብኝ የከሌ ጠጥቶብኝ የከሌ ብለን እኛ ውስጣችን ቁስል ልብሎ የምንገኘው የት ነው? እዛ ቦታ እኛ ነን የምንገኘው። በብዛት አረብ ሀገር የተመለሱ ሰዎች ናቸው። በታችሁ ነው የማያቸው። ለምን? ስለማንወስን። አረብ ሀገር እያለን ብዙ ሰው ስለሚያጨበጭብልን እውነት ስለሚመስለን አይደለም። እውነታው እሱ አይደለም። እውነታው ራስ መወሰን ነው። ማንም ሰው እንደማያዋጣን አውቀን ራሳችን ወሳኝ መሆን፣ ለራሳችን ማወቅ፣ ለራሳችን ጎበዝ መሆን፣ ለራሳችን ዋስትና መውሰድ ወሳኝ ቢሆን የኔ ሰው ምለው ራሱ መጡ ልበላቸውና ባለቤት ምለው መጡ ጽጌሬዳ እንዲህ ነው ቢለኝ አይ ይሄ አይሆንም ብዬ መወሰን አለብኝ። እሱም ወሳኝ ሲሆን ነው የሚያከብረኝ። ማንም ቤተሰብ የሚያከብረኝ ወሳኝ ሲሆን ነው። በምወስነው ነገር በራሴ ስተማመን ነው የሚያከብረኝ። ልንገራችሁ ግልጹ፣ እኔ በፊት በራሴ አልተማመን፣ ሰው ነው የሚወስንልኝ።
እኔ አልወስንም። በጣም ነው የምፈራ። እንዲህ ብልሳ እንዲህ ቢሉኝሳ እያልኩኝ አሁን ነው የለም ቢሉኝ ባይሉኝ እኔ ምን አገባኝ? ራሴ ጭንቅላቴ ውስጥ የወሰንኩት ነገር አለ። ያ ሰው ሲወስንልኝ እንደ ባልሰማ በማይሰማ እተወዋለሁ። እሰማውና እተወዋለሁ። ለምን? በእኔ ህይወት ራሴ ወሳኝ ስለሆንኩ ራሴ ነው የምወስነው በእኔ ጉዳይ። እንደዚህ ስትሆኑ ነው የአረብ ሀገር ሴቶች ጀግና የምትሆኑት፣ ጎበዝ የምትሆኑት። አገራችሁ ላይ ሄዳችሁ የትም ቦታ የማትገኙ ጀግና የምትሆኑ ወሳኝ ስትሆኑ ነው። በቃ ልንገራችሁ፣ በቃ ወሳኝ ከሆናችሁ ማንም ያከብራችኋል። ገባችሁ ውዶች? ስለዚህ ወሳኝ ሁኑ በነገራችሁ በሙሉ፣ በገንዘባችሁ፣ በትዳራችሁ፣ በህይወታችሁ፣ በሁሉ ነገር እናንተ ወሳኝ ሁኑ። እናንተ በራስ መተማመን ይኖራችሁ። ሰው አይወስንላችሁ። ገባችሁ ውዶች? ሰው አይወስንላችሁ። እናንተ ወሳኝ ሁኑ። በመጀመሪያ ወይኔ ፍቅረኛ ሊሄድ ነው ብር ካልሰጠሁት ወይኔ ትላላችሁ አንዳችሁ። ከዛ አንስታችሁ ትሰጡና ብራችሁን ሀቢባ ጋር ትመጡና ሀቢባ እንደዚህ ሆኖ ለምን? ስለማትወስኑ፣ ወሳኝ ስላልሆናችሁ። ወስኑ፣ ወስኑ። በራሳችሁ መተማመን እወቁ። ማንም ሰው አይሳለቅባችሁ። የአረብ ሀገር ሴቶችን ማንም ሰው መጫወቻ አትሆኑ እንዴ! ለምን? ወሳኝ ስለማትሆኑ እኮ ነው። ወሳኝ ስለማንሆን ከኔ ጀምሮ እኔም አንዷ የአረብ ሀገር ስለሆንኩ ከኔ ተሞክሮ ነው የምነግራችሁ። ብዙ ጊዜ እኔ አልወስንም፣ ሰው ነበር የሚወስንልኝ። አሁን ግን ራሴ ነኝ የምወስን። ለነገሮቹ ሁሉ እኔ ነኝ የምወስን። ተማርኩ፣ አወቅኩ። ብዙ ነገሮች ሰው ሲወስኑልኝ አየሁ ምን ደረጃ እንዳለሁ። አሁን ግን የለም፣ ሰው አይወስንልኝም። ራሴ ጭንቅላቴ ነው የሚወስንልኝ። ራሴ በወሰንኩት ነው የምራመድ። ማንም ሰው እኔን ሊወስንልኝ በእኔ ህይወት ገብቶ አይችልም። ገባችሁ? ማንም ሰው ብትሉት ለምን? የራሱን ህይወት ነው የሚወስን፣ የራሱን ህይወት ነው የሚያስተዳድር። ስለዚህ ውዶችዬ በራሳችሁ ውሳኔ ራሳችሁ ወስኑ። ማንም ሰው አይወስንላችሁ። የአረብ ሀገር ሴቶች፣ በተለይ የአረብ ሀገር ሴቶች ማንም ሰው አይወስንላችሁ። በራሳችሁ ራሳችሁ ወስኑ። ሰው አይንዳችሁ። በራሳችሁ ጭንቅላት ተጓዙ። በሰው ጭንቅላት አትጓዙ። እኔ ጓደኛዬ ልብስ ገዛች፣ ኦኬ፣ እኔ አልገዛም፣ ልብስ የለኝም አብር። እኔ ገዛው፣ ጓደኛዬ አትገዛም። እንደዛ ነው መሆን ያለበት። ጓደኛዬ ልብስ ገዛች፣ እኔም አብሬ ልግዛ አይባልም። ወሳኝ ስትሆኑ ነው ሰው የሚያከብራችሁ። ሰው ለራሳችሁ ወሳኝ ሆናችሁ ስትኖሩ ነው ሰው እንደ ቤቱ እንጂ እንደ ጎረቤት አያድርም። ስለዚህ ወሳኝ ሁኑ። ስለዚህ በጣም ነው የማመሰግን። እግዚአብሔር ይስጥልኝ።